በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይህን የሚሰሙ ጆሮዎቻችሁ የተመሰገኑ ናቸው። ድምፀ ተዋህዶ ድምፀ ተዋህዶ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያንን ትምህርተ ሃይማኖት፣ ሥርዓተ እምነትና ክርስቲያናዊ ትውፊትን የሚያስተምር የሬዲዮ መርሃ ግብር ነው። ድምፀ ተዋህዶ ጾሙን ይጾማል ሁሉም ያዳም ልጅ የጊዜውን መድረስ የሚያውቅ የለም እንጂ ይደርሳል ሰዓቱ ሳስብ ሌላ የተሰቀለውን ስጋውን ሳልበላ ድጓ ጾመ ድጓ ተቀምጦ ከቤቴ አዎ ያለ ማወቅ ሳልማር መቅረቴ ናል በቀረው አመት ጠብቄ ከደጅሽ መጣሁልሽ በኩን ልጅሽ እሳይ ደረሽ ፍልሰታዬ ደሞ ሊያገረሽ ትዝታዬ ፈነቀለኝም ባምሬት ስረግጥ ጊዜ ቅዱስ መሬት የበደንን ዳንኪራ ሲረግጥ ከርሞየትም ዞሮ መጣልሽ እግሬ መቼም ሄዶ አይሄድም እንደ ልጅነቴ ከቀሚስሽ በፍቅር ስትሰበስቢኝ መክረሚያዬ እንዳላየ ከቤትሽ ስታስገቢኝ ተንሰቀሰኩ ባለኝ አቅሜ ላይመለስ ብኩን እድሜ ምን አስነባኝ ምን አባባኝ ከናፈቀኝ እናስገጽሽ ምን ይሆን የገባኝ ከበደሌ ክምር ከተራራ ገዝፎ በኃጢአት የደነደነ አለት ልቤን አልፎ እንደ አራስ እንደ ጨቅላ የሚያስለቅስ የሚያስነባኝ ከናፈቀኝ ከናት ገጽሽ የማያልቀው ፍቅርሽ ገባኝ። እኔኮ የበደል ገጸ መልኩ የዝሙት ወሰን ልኩ የኃጢአት ቅኝት ቅኔ የጨለመ ብሩህ ቀኔ ነውር ተላብሶኝ ከራስ ጠጉር እስከ ጥፍሬ ሰርክ ማብብ ማቆጠቁጥ ለሞት ፍሬ አንቺ ግን ሁሉን ስታውቂ ስትሰውሪ ስትደብቂ እንደምን ቻልሽበት ሽሽክ ስውር እቅፍ ዘነጋሽ አስታውሰሽኝ ስትቀርቢኝ በጥፍ ምዬ ምን ይዤ ልምጣ መክረሜን ታውቂዋለሽ ምን ሰጥቼ ልቤን ልሙላ አንቺ እንደውን ሁሉ ያለሽ ለዓለም ያልቀረበ ብቸኛ መባዬ ነው ስጦታ ነውም ባዬ እድገት ይመስል መሰልጠን ይመስል ከቤትሽ መራቅ ካለም መመሳሰል መረቧ ሲረዝም ቀስ በቀስ ሲያሰርገኝ ከምርኮሽ አውጥቶ ምርኮኛ ሲያረገኝ ልጅነቴ ጠፍቶ ትዝታ ብቻ ቀረኝ ከቅፍሽ እያለው ንጡ ልብ ነበረኝ ወደ ቤትሽ የሚፈጠን የልጅ እግሬ ከመሰንበት ጎሎ ተሰሎንቄ ገባ የመቅደስሽን ትዝታ ትላንቱን ገሎ ጠዋት ማታ መመላለስበት ሰርክ ደጅሽን ሳልጠግበው ምን ያለሽን ገላ እንዴት መሳይ ውሸት ልቤን አባባው ከስርሽ ላልጠፋ እንዳልማልኩኝ መቅደስሽን ጥዬት ገባው ተሰደድኩኝ ገኔት ነኝ ሳት መሃል ሳት ሆኜ ሱባኤ ስገባ ለዓለም መንኜ ከክፋት ድንግዝግዝ ከጨለማው ሽቅብ ስቀና ያን እንኳን አይሻለው ከአዳፋ ጓዳዬ ከጠለሸው ከፍቅር መቅደስሽ መንስር ሸሸው ማዕበል ሲበረታ ቀን ሲመሽ ምዬ መሸሸጊያ ጥጌ ኮነሽ ተመልከችኝ እኝማ አፈርገላ ከበደል ሲስማማ በምንጨርቅ ልሸልመው ውስጡ እኮ ነው የታመመው እንዲርቅሽ በደል ገጽኝ ከሚያጠቁረው መብርሃን ናለከቅሽ በቀረው ስብሐት ለእግዚአብሔር አሜን። ገና የሚያውቀው ዓርብ ሮብን ገደፍ በስጋ ባዋዜ እንዲህ ለሚደርሰው ለማይቆየው ጊዜ ከስጋው ሳልበላ ተጠይፌ ደሞን ማን ይችለው ይሆን የላይ ቤት ራውን ሰላም ጤና ይስጥልን የተወደዳችሁ አድማጮቻችን እንደምን ቆይታችኋል? ይህ በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን በሰንበት ትምህርት ቤቶች ማደራጃ መምሪያ
በማኅበረ ቅዱሳን የሚዲያ አገልግሎት ተቋም እየተዘጋጀ ወደ እናንተ የሚደርሰው የድምፀ ተዋህዶ የሬዲዮ መርሃ ግብራችን ነው። የተወደዳችሁ አድማጮቻችን እንኳን ለእመቤታችን ለቅድስት ድንግል ማርያም የ2018 ዓ.ም በዓለ ፍልሰተ ሥጋሃ ለማርያም ጾመ ፍልሰተ ሥጋሃ ለማርያም በሰላም በጤና ጠብቆ አምላካችን አደረሰን አደረሳችሁ። እንግዲህ ጾሙ ከተጀመረ ዛሬ 3ኛ ቀኑን ይዟል ማለት ነው። በዕለተ ሰንበት ይሄ ጾም እንግዲህ በጊዜ አንጻር አነስተኛ ወቅት የያዘ ቢሆንም ብዙ በረከት የሚገኝበት ከሕፃን እስከ አዋቂ ሴት ወንድ ሳይል ሁሉም ማኅበረ ካህናት ስለ ሀገር ሁሉ የሚጸልዩበት የሚለምኑበት የሚማልዱበት ወቅት ነው። እንግዲህ እግዚአብሔር አምላካችን ጸሎታችን ልመናችንን በቸርነቱ ተቀብሎ ለሀገራችን እና ለዓለም ሁሉ ሰላምን እንዲያድልልን ቅዱስ ፈቃዱ ይሁንልን። ጾሙን መንፈሳዊ ተግባራትን በመከወንና ሱታፌ ምስጢራት በማድረግ እንድናደርገው አምላካችን በቸርነቱ ይርዳን። የተወደዳችሁ አድማጮቻችን ባለፈው ሳምንት በነበረን መርሃ ግብር የመናገሻ ገነተ ጽጌ ቅዱስ ጊዮርጊስ ቤተክርስቲያን ሰንበት ትምህርት ቤትና መምህራነ ወንጌል በትብብር የካህናት ስልጠና ላይ መሳተፋቸውን በመግለጽ ያንን መሰረት አድርገን እንዲህ ያሉ ስልጠናዎች በሰንበት ትምህርት ቤቶች የመዘጋጀታቸውን ጠቀሜታ ወይም ፋይዳ ከካህናት ተልእኮ ጋር እያስተሳሰርን ውይይት ስናደርግ ነበረ። በውይይታችን ደግሞ መጋቤ አላፍ ቀሲስ ፋሲል ታደሰ እና ከመናገሻ ገነተ ጽጌ ቅዱስ ጊዮርጊስ ቤተክርስቲያን ሰንበት ትምህርት ቤት ደግሞ ወንድማችን አስናቀ ስሜ በጋራ በመሆን ውይይት ስናደርግ ነበረ። እንግዲህ በዛ ቀን በነበረን ውይይት የካህናት ተልእኮ ምንን መሰረት እንደሚያደርግ በየዘመናቱ ዘመናትን እየተሻገሩ የቤተ ክርስቲያንን ሐዋርያዊ ተልእኮ የሚያደናቅፉ እንቅፋቶችን ወይም መሰናክሎችን ከማሳለፍ አንጻር በየሰንበት ትምህርት ቤቶቻችን የሚዘጋጁ ስልጠናዎች ምን አይነት አበርክቶ እንዳላቸው እንዲሁም ካህናት በልዩ ልዩ ርዕሰ ጉዳዮች ለሚዘጋጁ ስልጠናዎች የመሳተፋቸውን ጠቀሜታ ወይም አበርክቶ በተመለከተ ውይይት ስናደርግ ነበረ ከመጋቤ አላፍ ቀሲስ ፋሲል ጋራ እንዲሁ ወንድማችን አስናቀ ጋራ ደግሞ በአጥቢያዎቻችን ውስጥ በሰንበት ትምህርት ቤቶችና አባቶቻችን ካህናት ሊኖራቸው የሚገባ ተቀራርቦ የማገልገል የመረዳዳት ስራ ገነተ ጽጌ ላይ እንዴት እየተተገበረ ነው በሚለው ጥያቄ ላይ የሰጠንን ምላሽ ማቅረባችን ይታወሳል። የተወደዳችሁ አድማጮቻችን ከዚህ ጋር አያይዘን እንግዲህ ቀሪ ጥያቄዎችን ከሁለቱም እንግዶቻችን ጋር በመሆን ይዘንላችሁ ቀርበናል። እርግጥ የዛሬው መርሃ ግብራችን ሰሞኑን በልዩ ልዩ ማህበራዊ ሚዲያዎች ሲተላለፍ እንደነበረውና በማስታወቂያችንም ስናቀርበው እንደነበር ነው በሰላመ ቅዱስ ገብርኤል በሚለው የምስጋና ጸሎት ላይ ትኩረት ያደረገ ትምህርት በመላከ ሰላም ታዬ አብርሃም ከዛሬ ጀምሮ ወደ እናንተ ይደርሳል። ሁሉንም በየሰዓታቸው እንደ እግዚአብሔር ፍቃድ ወደ እናንተ የምናቀርብ ይሆናል። በምንሰማው ቃሉ አምላካችን ሁላችንን ይባርከን። መጋቤ በድጋሚ እንኳን በደህና መጡ። አሜን። እንኳን ደህና ቆያችሁን። መልካም። እንግዲህ ባለፈው ሳምንት በጣም ጠቃሚ በሆኑ ጥያቄዎች መንደርደሪያነት በቂ የሆነ ትምህርት ስናገኝ ነበር፣ መረጃም ስናገኝ ነበረ። መረጃዎቻችን ለሰንበት ትምህርት ቤቶቻችን፣ ለአጥቢያ አብያተ ክርስቲያናት አስተዳደር ክፍል አካላትና ለአባቶቻችን ለካህናት የሚደርሱ ናቸው ብለን እናምናለን። እንግዲህ ዛሬ ትኩረት አድርገን የምንወያየበት ውጤታማው የካህናትና የንስሐ ልጆቻቸው ግንኙነት ምንን መሰረት ያደርጋል የሚል ነው። በዚህ ገዢ ጥያቄ ውስጥ በውጤታማ የካህናትና የንስሐ ልጆች ግንኙነት ይኖር ዘንድ ደግሞ የሰንበት ትምህርት ቤቶችና የካህናት መቀራረብ እና በጋራ አቅዶ የመስራት እንቅስቃሴ ምን አይነት ጥቅም ለቤተ ክርስቲያን፣ ለካህናት፣ ለምእመናን፣ ለሀገር ያበረክታል የሚል ጥያቄ አለን። መልካም። እንግዲህ ያው የካህናትና የንስሐ ልጆች በሌላ አነጋገር የንስሐ አባትና የንስሐ ልጅ ግንኙነት መሰረቱ የሚለው ላይ ትንሽ እናንሳ። መሰረቱ አንደኛ ዓላማውን የጠበቀ ሊሆን ይገባል። ምንድን ነው ዓላማው? ካህን እረኛ ነው፣ ምእመናን በበግ ምሳሌ ልጅ ናቸው። ካህን መሪ ነው፣ ምእመናን ልጅ ተመሪ ነው።
ካህን ቀኖና ሰጪ ባራኪ ነው። ምእመን ንስሐ ልጅ ደግሞ ተነሳሂ ቀኖና ተቀባይ ነው። ካህን ስለ ቁርባን ያስተምራል፣ ምእመኑ ደግሞ በመቁረብ ይተገብራል። ካህን ስለ አስራት ያስተምራል፣ ምእመኑ ደግሞ አስራቱን በመክፈል ይተገብራል። ስለዚህ የእረኛና የጠባቂና የተጠባቂ የእረኛና የበግ በዮሐንስ ወንጌል ምዕራፍ 10 ላይ እንዳለው ዓላማውን መሰረት ያደረገ ነው። አስቀድሞ ምእመናን ንስሐ አባት ይዘው እንዲኖሩ የቤተክርስቲያን ሕግ ያዛል። ቃለ ዓዋዲን እንኳን ብናይ እያንዳንዱ ምእመን ከአጥቢያው ካህን መርጦ ሊይዝ ይገባል ይላል። ከተቻለ ንስሐ አባት ከአጥቢያ ቢሆን ይበረታታል። በቅርበት ለመከታተል እንዲመቻቸው አባትና ልጅ በየሰንበታቱ ሊገናኙ እንዲችሉ። በተለያየ ምክንያት በርቀት የሚይዘው አሉ። ይህ አሁን አጀንዳችን ባይሆንም ግን በርቀት አይበረታታም። ለምሳሌ 4 ኪሎ እየኖሩ ንስሐ አባታቸው ደብረ ሊባኖስ የሆኑ አሉ እና ሁሌ እንደምን የርቀት ትምህርት እንጂ የርቀት ንስሐ አባት የለም። እንዴት ይገናኛሉ? እንዴት ይመካከራሉ? ጠባቂ እኮ ነው። ደብረ ሊባኖስ ሆነው 4 ኪሎ ያለው ልጃቸው እንዴት ነው የሚንከባከቡት? እንዴት ነው የሚጠብቁት? ለተልእኮ ምቹ አይደለም። በተቻለ መጠን የሚገናኙ መሆን አለባቸው። ስለዚህ ዓላማው መገናኘት፣ መማማር፣ መጸለይ፣ የንስሐ ሕይወትን የቁርባን ሕይወትን ማጠናከር ነው እና ምን ይሁን መሰረቱ ዓላማውን መሰረት ያደረገ። ሁለተኛው የንስሐ አባትና የንስሐ ልጅ ግንኙነት መሰረቱ መንፈሳዊነት ላይ ብቻ ነው። መንፈሳዊ ግንኙነት ነው። ወላጅ አባት አለ፣ አንዳንዴ ክርስትና አባት አለ፣ የአባት አይነቶች አሉ አይደል? የንስሐ አባት ግን ከዚህ ሁሉ ልዩ ነው። በሌላ አገላለጽ እኮ የነፍስ አባትም ይለዋል። መምህረ ንስሐ አበ ነፍስ ይለዋል። ስለዚህ መንፈሳዊ ጉዳይ ላይ ያተኮረ ሊሆን ይገባል። አንዳንድ ጊዜ የዚህ ተቃራኒ ጉዳዮች ይታያሉ። ንስሐ አባትና ንስሐ ልጅ ግንኙነታቸው መንፈሳዊነቱን መሰረት ያላደረገ ወይ ጥቅም ተኮር ወይ በቃ ድግስ ተኮር ወይ ለፕሮቶኮል፣ አንዳንዴም ደግሞ ለቀብር። አንዳንዴ እኛ እንደ ቀብር አስፈጻሚ ብቻ ነው የምንታየው እና ይሄ መንፈሳዊነቱ ያም አድርም ይቀብራል። የካህኑ ስራ ኃጢአቱን እየቀበረለት እንዲኖር ነው እና መንፈሳዊነቱ ላይ ለምሳሌ ተገናኝተው ምንድን ነው የሚያወሩት? አንዳንድ ንስሐ አባትና ንስሐ ልጅ ተገናኝተው ቤት ሄደው የሚያወሩት ምንድን ነው ቢባል እንደው መጠይቅ አልበተንም እንጂ ወይ ፖለቲካ ነው የሚያወሩት። እንደ ቤተሰብ ስሜታቸው ሊገልጡ ይችላሉ፣ ግን ቃለ እግዚአብሔር አልቆ ነው ወደ ፖለቲካ የገባ ነው። እኛና እነሱ እዚህ ሌላ አጀንዳችን። አንዳንዶቹ ስለ ኳስ ነው የሚያወሩት፣ አንዳንዶቹ ስለ ጉሊቱ ገበያ ነው የሚያወሩት። ይሄ በራሱ ነውር ነው እያልኩ አይደለም፣ ግን እኔና ንስሐ ልጅ በጣም የሚያገናኘን ምንድን ነው? ስለ ሽሮ ስለ በርበሬማ ያው እኔ እናንተ እናወራለን፣ ጓደኛ ስለሆነ እኔና ሚስቴ እናወራለን። አንተ ከባለቤት ጋር የፈለግከውን መወያየት ትችላለህ፣ እኔም እንደዛው። ንስሐ ልጃችን ስናገኝ ግን የነፍስ ጉዳይ ነው። እየቆረበ ነው፣ እየጸለየ ነው። አሁን ሱባኤ ነው። ፍልሰታ እንዴት እያሳለፉ ነው? ቀድመን አግኝተናቸዋል። እሺ አሁን እስካገኘናቸው እያስቀደሱ ነው? ጤናቸውስ እንዴት ነው? እየሰገዱ ነው? አስራት እያወጡ ነው? ካልገባቸው አስራት ምንድን ነው? ካልገባቸው ሱባኤ ምንድን ነው? በጣም ብዙ የምናስተምረው ነገር እኮ አለ። ካልገባቸው በዚህ ዓለም ተለይቶ የእግዚአብሔር ሰው ሆኖ መኖር እንዴት ነው? እያነበብን መምህራን እየጠየቅን እናገኛቸው ይገባል። ስለዚህ መንፈሳዊ ጉዳይ ላይ ሊያተኩር ይገባዋል። ምእመናንም ይህን ሊያውቁት የሚገባው አባቶቻቸውን ለቀብር ጉዳይ ብቻ፣ ሰርግ ላይ አዳራሽ ላይ ብቻ እንደው ቬሎ እንድንባርክ፣ ጠረጴዛ ላይ የተደረደረ ምግብ እንድንባርክ ብቻ ይጠሩናል። እሱም ተገቢ ነው፣ ቤተሰብ ነን። ግን ለእሱ ብቻ ነው ወይ? የእኛን ድግስ እነሱ የሚካፈሉት መቼ ነው? የእኛን የእግዚአብሔር ቃል ድግስ ቤተ ክርስቲያን የምትደግሰውን የዘወትር የቅዱስ ሥጋው የክቡር ደሙን መንፈሳዊ ድግስ። ስለዚህ አንዳንድ ምእመናን እኛ የሚፈልጉን ትዝ የምንላቸው ወይ ሐዘን ሲገጥም ነው ወይ ድግስ ሲኖር ነው። ይሄ ብቻ ነው ወይ? ወይ ደግሞ እንደው ቅዠት ሲያስቸግራቸው ቤቴን ባርኩልኝ ይላሉ። ላይገኙ እኮ ነው አንዳንዴ። እነሱ እኛን ጠርተው እኮ ላይገኙ ይችላሉ። እነሱ ሶፋና ኮርኒስ እኮ ነው ረጅተን የምንወጣው አንዳንዴ። ስለዚህ ግንኙነታችን ሰው ተኮር ነው፣ ሰዎቹ ላይ ነው። የምእመናኑን ሶፋ ጓዳ ልናገኝ አይደለም የምንሄደው። አባወራውን ነው፣ ባለቤቱ ነው፣ ልጆቹንም ነው። ምንድን ነው የምንጸልየው? ምንድን ነው የምንማከረው በዚያን ጊዜ? ስለዚህ ግንኙነቱ መንፈሳዊ ላይ ሊያተኩር ይገባል። ሌላው ሶስተኛው ለፍሬ ለማብቃት ነው። ግንኙነቱ መሰረቱን ያለ አይደል? ቅዱስ ዮሐንስ አፈወርቅ ካህን ሐኪም ነው ብሏል።
በሌላ አገላለጽ ደግሞ ካህን አሳዳጊ ነው። አሁን አባት የሆንን የልጅ አሳዳጊ ነን። ካህንም ልጆቹን አሳዳጊ ነው። በምንድን ነው የምናሳድጋቸው? በመንፈሳዊ ፍሬ ነው። የመንፈስ ፍሬዎች ሚላል አይደል? አሁን ለምሳሌ ልጆቼ ሲጎረምሱ እዚህ ደርሰዋል፣ ይህን ያጠናሉ፣ ይህን ይበላሉ እያለን እኔም ባለቤቴም እናስባለን ማለት ነው። ካህኑና ቤተ ክርስቲያን ካህንና ቤተ ክርስቲያን ደግሞ ልጆቹ እንዴት ነው ማሳድጋቸው? ለንስሐ የበቁት እንዴት ነው ማቆርባቸው? ለቁርባን የበቁት እንዴት ነው ማጸናቸው? የመንፈስ ፍሬዎች የተባሉ ራስን መግዛት እንዴት ነው ራሳቸው እንዲገዙ ማግዛቸው? ስለዚህ መንፈሳዊ ፍሬ ለማፍራት ነው ግንኙነቱ። በዚህ አጋጣሚ አሁን የዓመት ማብቂያ ነን አይደል? ካህናት እየሰሙን ከሆነ ሪፖርት ካላቸው የግል ሪፖርት በሃይማኖት ብትኖሩ ራሳችሁን መዝኑ መርምሩ ይላል ቅዱስ ጳውሎስ። ለመሆኑ በዚህ ዓመት ልጆቻችንን ለምን አበቃ ናቸው? ስንት ልጅ አለን? ስንቶቹ ንስሐ ገቡ? ስንቶቹ ስጋ ወደሙ ተቀበሉ? እሺ እንግዲህ የበጀት ዓመት አለ አይደል? ሊዞር ነው ዓመቱ። ሸክማቸውን እንደተሸከሙ ነው አዲስ ዓመት የሚረከቡት ሳናቀልላቸው። ለመሆኑ እንዲህ ያለ ሪፖርት አለን ወይ? ለምን ደሞ አይኖረን? የሙዳይ ምጽዋትና ዝም ብሎ የሲሚንቶ ብረት ብቻ ነው እንደ ሪፖርት? የሰው ሪፖርት ለምን አይኖረንም? መጀመሪያ እንደ ንስሐ አባት፣ ከዛ ደግሞ እንደ ማህበረ ካህናት መሸለም ያለበት እንዲሁም እዚህ ጋር ነው መሸለም የሚገባው። አንዳንድ የበረቱ አባቶች አይቻለሁ 500 ንስሐ ልጅ አለኝ ብለው አንዳቸው ዓመታዊ በዓል ሲያከብሩ እዚሁ ገነተ ጽጌ የዛሬ 3 ዓመት ገደማ፣ ከዛ 380ዎቹ ቆራቢ ናቸው። አዎ ሪፖርት ማለት ይሄ ነው። እና እኔ 75% በላይ ማለት ነው። ወዳጄም ናቸው፣ አልለቀኳቸውም እንደው የእንትን ግባት እንዳይመስል ብዬ እስከ መጨረሻው ጥግ ሊስቱን አሳዩኝ። የት ነው የሚያገኟቸው? ሮብና አርብ ከኪዳን መልስ ሩፋኤል ቤተክርስቲያን፣ ከዛስ ቤታቸው ሲያስፈልግ ይሄዳሉ። በምን አይነት ቴክኒክ ተጠቅሞ ነው የሚለውን ፈልጌ ማለት ነው። በሳምንት 2 ቤተክርስቲያን ያገኟቸዋል። ከኪዳን መልስ በቃ መጠለያ አለ፣ እዛ ያገኟቸዋል በግል ማለት ነው። በወር አንዴ ወራዊ ጉባኤ አለ። በእነዚህ ሁሉ መንገዶች ተጠቅመው 300 ምናምን በጣም ብዙ ነው። እና ሪፖርት ማለት ይሄ ነው። እውነት ነው። ቀሪዎቹስ አልኳቸው፣ አንዳንዶቹ ገና ኢአማንያን አሉ፣ ገና ንዑሰ ክርስቲያን እየተማሩ ያሉ። አንዳንዶቹ ደግሞ ንስሐ ገብተው ያልወሰኑ፣ ለምሳሌ ሚስት ልቁረብ ባል ደግሞ ቆይ ትንሽ እንደዚህ አይነት አለ አይደል? ባሏን ጥላ ላለመቁረብ፣ ሚስቱን ጥሎ ላለመቁረብ። እውነት ነው፣ አንድ ላይ ሊቆርቡ ይገባልና በእንደዚህ አይነት መጠባበቅ ነው የቀሩትም አሉኝ። እንዲሁም እንጂ ይደፍናሉ ማለት ነው። ስለዚህ ከዚህ ከበጎቹ መማር አለብን። ባለፈው ደግሞ አፍሪካ ህብረት ቅዱስ ሚካኤል ቤተክርስቲያን ለስልጠና እጄ አንድ በጣም ትጉ ቄስ ጥሩ ነገር አስተማሩን። በርካታ ልጆቻቸውን በቁርባን ዙሪያ በሚገባ እሳቸውም ሰባኪ እየጋበዙም አስተማሩ። ከዛ በአንድ ቀን ደብሩ ራሱን የነገረ የደብሩ ኃላፊዎች በአንድ ቀን ወደ 105 106 ንስሐ ልጆቻቸውን በአንድ ቀን አቆረቡ። በአንድ ቀን እዛው ደብር ላይ እና በጣም የሚደንቅ ነው። የሚገርም እኮ አስተማሪ የሆኑ አባቶች አሉ። ግን ብዙሃኑስ 30,000 ካህናት ነን አሉ አዲስ አበባ ያለ ነው። እንዴት ነን? ምን እየሆንን ነው? ጋብቻቸው ላይ ምእመናን ጸንተዋል ወይስ እየተፋቱ ነው? ፍቺ እየበዛ ነው። ነውር እየበዛ ነው። ኃጢአት እየበዛ ነው። ተጠያቂ እኮ ነን። መምከር እየቻልን አልመከርንም ማለት ነው። ማስታረቅ እየቻልን አላስታረቅንም ማለት ነው። እናም ለፍሬ ማብቃት ነው መሰረቱ ማለት ነው እንጂ ብዙ ልጅ አለኝ ማለት ፉከራ ነው። አንዳንዶቹ የልጅ ብዛትን ለአድማ ይጠቀሙበታል። ሀብታም መያዝን፣ ታዋቂ ሰው መያዝን፣ ባለስልጣን ልጅ መያዝን ለደብሩ አስተዳዳሪ እና ጸሐፊ ማስፈራሪያ ያደርጉታል። እኔ 500 ንስሐ ልጆች 600 ንስሐ ልጆች አሉ ተጠንቀቁኝ እንደማለት ነው። ልክ እንደ ሰራዊት ያደርጋቸዋል። ምእመናኑም እንዲህ አይነት ነገር እድል መስጠት የለባቸውም። ሰይጣንም ማስፈራሪያ እንጂ አድባራትን ማስፈራሪያ ለጉራ አይደለም። ልጅ ሚያዝ በንስሐ ልጅ ብዛት ደሞዝ አይጨመርልንም። ጸጋ ግን እግዚአብሔር በክብር ላይ ክብር ያድላል። ጤናውን በረከቱን እግዚአብሔር ያድላል፣ ይከፍላል። በእውነት እንደ ገብርኄር እንደ ታማኙ አገልጋይ ለነፍስም ለስጋም እግዚአብሔር በረከቱን ያድላል። የምድርን በረከት ተጠግባላችሁ አይደል ያለው። ተግቶ በማገልገል በሰማይ ብቻ ምድራዊ በረከትም እግዚአብሔር ያድላል። ጤና በረከት ነው። ሰላም በረከት ነው። ጤናማ ልጅ ማሳደግ በረከት ነው። ከዚህ አንጻር እዚህ ላይ የምናስተውለው ለፍሬ ማብቃት ነው መሰረቱ። የመጨረሻው በስልት መምራት ላይ መሰረት ላይ ያድርግ። ስልት በባለፈው መርሃ ግብራችን እንዳነሳ ነው ዘመኑን የዋጀ ብለን የለ። ስልት ምንድን ነው? ከዘመኑ ጋር ይሄዳል። ለምሳሌ መመዝገብ፣ በአግባቡ መመዝገብ፣ ስማቸውን፣ ትዳራቸውን፣ ልጆቻቸውን፣ አድራሻቸውን። ብዙ ካህናት ልጆቻቸውን በሰነድ ሰንደው አልያዙም።
እንዲሁም አንዳንዴ አድባራት ናቸው የሚያበረታቱን። ስታትስቲክ ክፍሎች አሁን ባለበት ቀበና በጣም ያበረቱናል። እነሱ መድኃኔዓለም ላይ የንስሐ ልጆቻችሁን ፋይል በደንብ አደራጅታችሁ አምጡ ይሉናል የደብሩ ጽሕፈት ቤት ሲሆን፣ ግን እኛ ነበር እንዲሁም ፋይል አድርገን መስጠት ያለብን እንዲሁም እና ጭራሽ እንዲሁም ደብሩ ያግዘናል እኮ። እኛ ቄሶቹ ግን ሰነፍ ብለናል። ከይቅርታ ጋር ስንት ልጅ ነው ያለኝ በሚገባ መዝግቤዋለሁ ወይ? ከዛ ደግሞ በእቅድ ነው ወይ ማገኛቸው? ወለተ ማርያምና ወልደ ቂርቆስ ባልና ሚስት ከሆኑ መቼ ነው ማገኛቸው? እሺ ወለተ ሰማያት ደግሞ ቅድመ ጋብቻ ልጅ ወጣት ከሆነች መቼ ነው ማገኛት? እነ ከለቤት ሄደው መቼ ነው? እኔ ጋር የመጡት መቼ ነው? ስለዚህ በስልት ሊመሩ ይገባሉ። ስልት የምንለው እቅድ እኮ የቤተክርስቲያን ጥበብ ነው። እቅድ የመንግስት ብቻ ያደረገው ማን ነው? ዓለም የተፈጠረው በእቅድ አይደል እንዴ? ረቡዕ የተፈጠረውን ሐሙስ አልፈጠረውም። ግጻዊ እቅድ አይደል እንዴ? አሁን ፍልሰታን አይታችሁ እንደሆነ የሰኞ ምስባክ ራሱን ችሎ ነው። የነሐሴ 1 የነሐሴ 2 ራሱን ችሎ ነው። ከዓመት ዓመት እቅድ ማለት አይደል እንዴ? ታዲያ ካህናት እቅድ የሌለን ለምንድን ነው? በየመንገዱ ነው እንደ ንስሐ ልጅ የምናገኘው? አጋጣሚ ነው እንደ ንስሐ ልጅ የምናገኘው? በየካፍቴሪያ ነው እንደ ንስሐ ልጅ የምናገኘው? አቅደን ማናገኛቸው ለምንድን ነው? በዚህ ወር ይህን ያህል ልጅ አስተናግዳለሁ። እነሱም ይህን ይልመዱት። ቀጠሮ ይዘው ማይመጡት ለምንድን ነው? ቀጠሮ ይዘን ማናገኛቸው ለምንድን ነው? ሐኪም አይደለን እንዴ? ሕክምና እኮ ነው። ከዚህ አንጻር በስልት መሰረት ያደረገ እቅድን፣ መርሃ ግብርን፣ ክትትልን፣ ወራዊ ጉባኤን እንደዚህ ማጠናከሪያ መንገድ ወራዊ ጉባኤ ቢኖር መንፈሳዊ ጉዞን መጨረሻ ላይ ማነሳው በኮሚቴ ማደራጀት ቢቻል ልክ ለሙሴ ሸክሙን የሚሸከሙ 70 ሰዎች አይደል መረጠ። በኦሪት ዘኍልቍ ምዕራፍ 11 ነው የሙሴን ሸክም የሚሸከሙ። እንዲሁም የሙሴ በረከት በእነሱ አደረም ይላል። ኮሚቴ በላቸው እኮ እነሱ። እንዲሁም ያኔ ይሄ አስተዳደራዊ መዋቅር ያኔ የተጀመረ ይመስላል። አሁን እዚህ ጋ የፈለግኩት አንድ አባት በማስተማር በመምከር ጠበል በመርጨት በምስጢራዊ ጉዳይ የንስሐ ልጅና የንስሐ አባት ጉዳይ ነው ይሄ። በዚህ ማንም አይገባም። ግን ቴሌግራም ግሩፕ በመፍጠር ስልክ ደውሎ በማስታወስ ለበጎ አድራጎት ገንዘብ እያዋጡ ቤተክርስቲያን መርዳት፣ የአብነት መምህራን መርዳትን ኮሚቴ ያስፈልጋል። አዎ እኔ ይህን ያላዋጡ በእኔ አካውንት አስገቡ ከምል ይልቅ ምመርጣቸው ኮሚቴዎቼ ቢያስተባብሩ አይሻልም? ልጆች ጧፍ ዕጣን ለገጠር ላኩ አልኩ እኔ። ግን እንዴት ይላክ? ማን ይላክ? ሌሎቹ ያስተባብሩ። ስለዚህ ኮሚቴ ማደራጀት ከንስሐ ልጆቻችን ፈቃደኛ የሆኑ ልጆችን መርጦ እነሱም እንደሚያደርጉት ድሃ ይረዳሉ፣ በቅድ ይሰራሉ። እንደ ማህበር እንየው በቃ የዛ የመምሬ ገሌ ንስሐ ልጆች ይህን የሚሰሩ አሉ፣ ምሰሩ አላችሁ፣ የአቅማችን እንሞክራለን። ቢሮ የሚከራዩልን አሉ አይደል? አዳራሽ የሚከራዩልን አሉ አይደል? እንዴ በኮሚቴ ማለት ነው። በፕሮጀክት ደረጃ ድሃ ራስን የሚያስችል ፕሮጀክት እየቀረጹ የሚሰሩ አሉ። አሁን ካህኑ እዚህ ላይ እያንዳንዱ ላይ መግባት አይችልም። ጊዜውም እውቀቱም አይበቃውም። ከዚህ አንጻር ኮሚቴ ያደራጅና እነሱ ተባብረው በጎ ስራ እንዲሰሩ መዋቅሯን ጠብቀው ቤተክርስቲያን ስራ ጠብቀው እንዲሳተፉ በየአጥቢያቸው ቤተክርስቲያን አገልግሎት ማህበራት እንዲያገለግሉ እሱ መመሪያ ይሰጣል። አባላቱን መከታተል ላይ ማጠናከር ላይ አስተዋጽኦ እንዲያደርጉ ማድረግ ላይ በተሰብስበው እንዲማሩ ተሰብስበው እንዲዘምሩ ማድረግ ላይ ግን የኮሚቴው ስራ ይላል። ካህኑ እየዞረ አቴንዳንስ መሙላት የለበትም። አንዲት ወለተ ማርያም ኮሚቴ ከሆነች አቴንዳንስ ትሞላለች። ካህኑ ቴሌግራም ግሩፕ ላይ መጨናነቅ የለበትም። እሱ ባርኮ ትምህርት መስጠት ነው። ያን ግን ዙም ይሁን ጎግል ሚቲንግ ይሁን ምን ግን ቴክኖሎጂውን ልጆቹ ያመቻቹታል። ትልቅ ስራ እኮ ነው። ስለዚህ ስልት ማለት ዘመኑን በዋጀ መንገድ ምንቀጥርበትን ምናገኝበትን ምንከታተልበትን ከመንፈሳዊ ከካህንና ከልጁ ምስጢራዊ ጉዳይ በቀር ሌላው ጉዳይን እንዲያሳልጡ ኮሚቴ እያስተባበሩ ማከናወንም አገልግሎቱን ያግዛል ብዬ አስባለሁ። ሰንበት ትምህርት ቤትና ካህናት መቀራረባችን ሁለገብ አገልጋይ ሁለገብ የሚለው እኔ በዚህ አገላለጼን ለመተንተን በአብነቱም በወንጌልም ከዛ ደግሞ በሁለት መልኩ የተሳለ እንደሚባለው በአስኳላውም በቤተ ክርስቲያኑ ቅድም ያልኩትን ቃል ላለመድገም ነው። ሁለገብ የሚለው ሀሳብ ግን ይገዛል። አብረን ስንሆን በዚህ መልኩ ለምሳሌ በሰንበት ትምህርት ቤት አድገው በዘመናዊ ትምህርት ዶክትሬት ደረጃ ደርሰው ዲያቆን ደግሞ አሉ፣ ቄስ የሆኑ ደግሞ አሉ፣ ቀድሰው ያቆርቡ አሉ። እንደዚህ ሁለገብ ለመንግስትም በሙያቸው ያገለግሉ በክህነታቸው ለቤተ ክርስቲያን ብዙ ጊዜ እንደዚህ አይነት የምናፈራው በሰንበት ትምህርት ቤትና በግቢ ጉባኤ ነው። ስለዚህ ትስስሩ ነው ማለት ነው። እኔ ብዙ ባልማርም ግን አውደ ምሕረት ላይ ቆሜ ለመስበኬ
የአቅሜን የሆነች ነገር ጋዜጣም ቢሆን ለመጻፍ ምክንያት የሆነኝ ግን ሰንበት ትምህርት ቤት ማደጌ ነው። ቀሲስ ያንተም እንደዛው ይህን ቴክኒክ የተማርከው ቅኔ ማለት አይመስለኝም። በሰንበት ትምህርት ቤት አድገህ ነው። ቀድሰን እናቆርባለን ያቅማችንን። ስለዚህ በሰንበት ትምህርት ቤት ማደጌ መቅደሱን አልከለከለኝም። በመቅደስ ማገልገሌ ደግሞ ሰንበት ትምህርት ቤቱን አልከለከለኝም። እና እንዲያውም ሰነፍ ነኝ። ከዚህ በላይ ማደግ ይችል ነበር። ከወጣቶቹ ጋር ስትሆን ዘመናዊውን ትምህርት ዘመናዊ ግንዛቤ እንድትበስል ያደርጋል። ከካህናት ጋር ስትሆን ደግሞ የአብነቱን ውስጣዊውን የበለጠ እንድትጎብዝ ያደርጋል። ስለዚህ መቀራረባችን በዚህ መሀል ትውልዱ ላይ ሁለገብ የሆነ የማይገፋፋ ትውልድ እናመጣለን ማለት ነው። እና ስሜት ትስስር እንዲኖር ነው የደብሩ አገልግሎትና የሰንበት ትምህርት ቤት አገልግሎት ትስስር እንዲኖር፣ ያም የኔ ነው እንዲል ይሄም የኔ ነው እንዲል እንዲህ አይነት ትስስር እንዲኖር ከዛ ከታች የሚመጡትም እኔ እኮ እዛም እንድቀድስ እዚህም ሰንበት ትምህርት ቤት እንድመራ ድቁና ወሳኝ ነው እያለ ዳዊት ያጠናል፣ ያነባል፣ ይደግማል፣ ቅዳሴ ያጠናል፣ እንዲህ እያለ ያደርጋል። መዝሙር ደግሞ ያጠናል፣ ከበሮ ደግሞ ይመታል፣ ትምህርት ክፍል ያገለግላል፣ ኪነ ጥበብ ያገለግላል። እንደየክፍሎች ሰንበት ትምህርት ቤት ፕሮግራም ይመራል፣ ኮርስ ይሰጣል፣ ይማራል። ቤተክርስቲያን ደግሞ ማህሌት ላይ ከበሮ ይመታል፣ ቅዳሴ ላይ በንፍቅም እንደየችሎታው ይቀድሳል። ያ ቄስ ይሆናል ማለት ነው። ስለዚህ ሰንበት ትምህርት ቤቱ ቄስ ማምረቻም ይሆናል ማለት ነው። ሁለገብ አገልጋይ ለማብዛት ያግዛል። ካህኑ ደግሞ ሰባኪ ይሆናል ማለት ነው። ከሰንበት የአብነት ትምህርት ያለው በእውቀት የበለጸገው ካህን ከሰንበት አገልግሎት ጋር ሲቀራረብ መስበክ መቻል፣ የቅድሚያ ላይ ስልጠናዎችን ያገኛል። መጻፍ መቻል፣ መልስ የመስጠት ስልት፣ ተናግሮ የማሳመን ስልት፣ ማስረጃ በአግባቡ ሰንዶ የመግለጽ ስልት፣ እነዚህ ስልቶችን ከሰንበት ቤቱ ያገኛል። ሰንበት ተማሪው ደግሞ ቤተክርስቲያናዊ ሙያዎችን ከካህናት። ስለዚህ በዚህ መሀል ሁለገብ አገልጋይ ይኖራታል ቤተክርስቲያን ማለት ነው። መልካም እንግዲህ መጋቤ አላፍ ቀሲስ ፋሲል ታደሰ እግዚአብሔር አምላካችን ቃለ ሕይወት ያሰማልን። እንግዲህ የተወሰኑ ጥያቄዎችን ይዘን ደግሞ ከወንድማችን አስናቀ ጋራ ቆይታ እናደርጋለን። ወንድማችን አስናቀ በመናገሻ ገነተ ጽጌ ቅዱስ ጊዮርጊስ ቤተክርስቲያን ሰንበት ትምህርት ቤት የትምህርት ክፍል ዋና ኃላፊ ነው። ከእርሱ ጋር በተከታዮቹ ጥያቄዎች ጥቂት ቆይታ እናደርጋለን። የተወደዳችሁ አድማጮቻችን አሁንም አብራችሁ እንድትቆዩ በአክብሮት እንጋብዛለን። እንደ ገነተ ጽጌ ቅዱስ ጊዮርጊስ ቤተ ክርስቲያን ሰንበት ትምህርት ቤት ከደብሩ ካህናትና መምህራን ወንጌል ጋር የምእመናንን ሕይወት በሚጠቅሙና ሐዋርያዊ አገልግሎትን በሚያስፋፉ ዘርፎች ላይ ተቀራርቦ የመስራቱ ልምድ ምን ይመስላል? በዚህ ዙሪያ ያላችሁን ልምድ ብታጋሩን። እንደ ገነተ ጽጌ ቅዱስ ጊዮርጊስ ሰንበት ትምህርት ቤት ከደብሩ ካህናት ከመምህራን ወንጌልና የምእመናን ሕይወትን በሚጠቅሙና ሐዋርያዊ አገልግሎትን በሚያስፋፉ ዘርፎች ላይ ተቀራርቦ የመስራት ልምድ ምን ይመስላል የሚል ጥያቄ ተነስቷል። ይህን ጥያቄ ለመመለስ ያክል እስካሁን ባለን ግምገማና መረዳት ሰንበት ትምህርት ቤቱ ላለፉት 54 ዓመታት በዋናነት የራሱን ስርዓተ ትምህርት በመቅረጽ ለ30 ዓመታት የተፈተነ የማስተማር ድርሻን እየተወጣ ያለ ሰንበት ትምህርት ቤት ነው። በዚህ ሰንበት ትምህርት ቤት ውስጥ በርካቶች በሰንበት ትምህርት ቤቱ ተምረው ትልልቅ ቦታ የደረሱ ወንድሞች እህቶች አሉን። ከዚህ ጋር በማያያዝ ትላንት የነበረው ዛሬም ያለው ወደፊትም የሚቀጥለው ከደብሩ ካህናትና መምህራን ወንጌል ጋር በመተባበር ለምእመኑ የሚጠቅም ሐዋርያዊ አገልግሎት የመስጠት ስራ ነው። በዚህ ደረጃ ከስብከተ ወንጌሉ ጋር መምህራንን በመጠየቅና እነሱም ለእኛ መምህራንን በመመደብ ዲያቆናቱን እንዲያግዙን በማድረግ በሰንበት ትምህርት ቤቱ ያለፉ ሰዎች ዲያቆንነት መሆን ሲፈልጉ ዲያቆናት እንዲሆኑና የደብሩ አካል በማድረግ በአጠቃላይ ከደብሩ ጋር ያለው ግንኙነት ጥሩ የሚባል ግንኙነት ያለውና ጥሩ ተሞክሮና ልምድ ያለው ነው። በዚህ ረገድ በርካቶች ተጠቃሚ ሆነዋል የሚል እምነት አለኝ። አመሰግናለሁ። ሌላኛው ጥያቄ ወንድሜ አስናቀ ከታሰበው ዓላማ አንጻር የዘንድሮ የካህናት ስልጠና ሂደት ምን ይመስል ነበረ? መጀመሪያ አስባችሁት ከነበረው ጋራ ሂደቱን አስተያየታችሁ ስትገመግሙ እንዴት አገኛችሁት? እሺ እንግዲህ በዋናነት ስልጠናውን ስናዘጋጅ በትክክልም ዓላማውና ግቡ መጥቷል የሚል መረዳት ነው ያለን። ምክንያቱም ስልጠናውን ስናዘጋጅ እንግዲህ ከደብሩ ጋር በጋራ በመሆን ነው።
በጀት መድበን ጊዜያችንን መስዋዕት አድርገን ያዘጋጀነው ስልጠና ነው። ነገር ግን በእነዚህ ርዕሶች ዙሪያ ላይ ከአባቶች ጋር መልካም መመካከር፣ መልካም ግንዛቤ እንዲያገኙ ማድረግ፣ ከእነሱ በሚሰነዘር ሀሳብ ምክር ሀሳብ ደግሞ ለወደፊት አቅጣጫ የሚሆኑ ግብአቶችን የመሰብሰብ ስራ ስለነበር በአጠቃላይ ካህናቱ ስልጠናውን የወደዱበትና እኛም በነበረው ተሳትፏዊ የስልጠና ስርዓት መሰረት መልካም ነገር ያገኘንበትና አስቀምጠን እንፈጽማቸዋለን ካልነው ዓላማ አንጻር ስንገመግመው እጅግ መልካምና ጠቃሚ የነበረ ስልጠና ነው ለማለት ይቻላል። የዘንድሮ የካህናት ስልጠና ምንን መሰረት ያደረገ ነው? የስልጠናው ዓላማና በስልጠናው ትኩረት የተደረገባቸው አበይት ጉዳዮች ምን ምን ናቸው? እንግዲህ በዋናነት ስልጠናውን ስንሰጥ በየቀኑ ያሉትን ስልጠናዎች ርዕስ ለመስጠት ሞክረናል። ለምሳሌ ኃላፊነት፣ ፍለጋ፣ ዘላለማዊ ሕይወት በሚሉ መነሻ ሀሳቦች ስልጠናውን የሰጠንበት ሁኔታዎች ናቸው ያሉት። ለምሳሌ ኃላፊነት በሚለው ስር የመንፈሳዊ ኃላፊነት፣ የመንፈሳዊ አባቶች ኃላፊነት ምን መሆን አለበት የሚለውን ከካህናት ሱታፌ አንጻር በትክክል የተወያየንበት ነው። ከአገልግሎት አንጻር፣ ልጆቻቸውን ከመረከብ አንጻር፣ ልጆቻቸው ከእነሱ የሚጠበቀውን ምላሽ ከመስጠት አንጻር ያላቸውን ኃላፊነት የዳሰስንበት ያየንበት ነው። ከዛ ውጭ ደግሞ ምዕመናን ወጣቶች የጠፉትን በመፈለግ ደረጃ የአባቶች ሚና ምን ይመስል ነበር? በመጽሐፍ ቅዱሳችን ታሪክ እንደምናውቀው የጠፋውን ልጅ ከመፈለግ አንጻር የጠፋውን ዲናርን መነሻ በማድረግ ምዕመናንና ወጣቶች ከቤተ ክርስቲያን ሲጠፉ የአባቶች ሚና እነሱን በመፈለግ ደረጃ ምን መሆን አለበት የሚል ነው። ከዛ በተጨማሪም ዘላለማዊ ሕይወትን መነሻ በማድረግ በዚህ ርዕስ ዙሪያም በርካታ ውይይት ያደረግንበት ነው። ይህን ያደረግንበት ዋናኛው ጉዳይ እንግዲህ እንዴት ወደ መጨረሻው የመንፈሳዊነት ደረጃ ቴዎሲስ ወይንም ሱታፌ አምላክ የምንለው ከክርስቶስ ጋር ህብረት መፍጠርን ያደረገ ስራ ይሰራ ነው። የሁላችንም ዓላማ እንደሚታወቀው እነዚህ ነገሮች ስነግስ ትልቁ የመንፈሳዊነት እድገት የመጨረሻ ደረጃው ሱታፌ አምላክ ነው በነገረ መለኮት ቴዎሲስ ብለን የምንለውና ከዚህ አንጻር ሰዎችን ወደ ዘላለም ሕይወት የመምራቱ ነገር ምን ይመስላል በሚሉ ርዕሶች ዙሪያ ላይ ከካህናቱ ጋር ይበልጥ ውይይት ያደረግንበትና መልካም ሀሳቦች የተሰነዘሩበት ሆነን አግኝተነዋል። አመሰግናለሁ። እሺ፣ መልካም። የስልጠናውን አፈጻጸም የገመገማችሁበት ሂደት ካለ እንደ ሰንበት ትምህርት ቤት እና እንደ ስልጠናው አስተባባሪ ውጤቱ ምን ይመስላል? እንዴት አያችሁት አፈጻጸሙን ማለት ነው? እሺ፣ እንግዲህ በአጠቃላይ ስልጠናውን ከመነሻው እስከ መጨረሻው ከሰጠን በኋላ ያደረግነው ነገር ስልጠናችንን መገምገም ነው። ምን ጠንካራ ጎን ነበረው፣ ምን ደካማ ጎን ነበረው፣ ምን መሻሻል አለበት የሚለውን ነገር ያየንበት ነው። በአጠቃላይ በስልጠናችን ግምገማ ያገኘነው ግብረ መልስ አዎንታዊና ስልጠናው እጅግ ጠቃሚና ዘመኑን የዋጀ በመሆኑ ይበል የሚያሳይ መሆኑን ነው። በተጨማሪ በተወሰነ ደረጃ እንደ ክፍተት ጋፕ የተጠቆሙ ሀሳቦችም አልጠፉም። ከነዚህ ውስጥ ያው ስልጠናውን ስንሰጥ የግማሽ ቀን ስልጠና እያደረግን ለ4 ተከታታይ ቀናት የሰጠነው የጊዜው ማነስና የሰዓት ማጠሩ እንደ አንድ ክፍተት የተጠቆመበት ሁኔታዎች ናቸው ያሉት። ከዛ ውጭ የቤተ ክርስቲያኑን ሊቃውንት ጋብዘን ትምህርት እንዲሰጡልን አድርገናልና በዚሁ አጋጣሚ ሁሉንም አባቶች ሰዓታቸውን አክብረው በልጅነት መንፈስ የጠየቁናቸውን ጥያቄ ቸል ሳይሉ ለማገዝ ያደረጉትን ጥረት እጅግ ሳላመሰግን ማለፍ አልፈልግም። እንግዲህ አንዳንድ መምህራኖች ደግሞ እሺ ብለው እስከ መጨረሻው ሰዓት በኋላ ምክንያቱ ባልታወቀ ምክንያት ቀርተውብናል። የቀሩበትን ምክንያት አልገለጹም። ይሄኛው ደግሞ እንደ አንድ ክፍተት ወስደነዋል። ምክንያቱም የተለያየ ችግር ሊገጥማቸው ይችላል። ነገር ግን ማሳወቅ ይገባቸው ነበር። በመርሃ ግብሩ ላይም የራሱን የሆነ ተጽዕኖ አሳድሯል የሚል እምነት አለኝና በአጠቃላይ ከሞላ ጎንደል ሁሉም በተቀናጀ መልኩ ኃላፊነቱን ቢወጣ የተሻለ ነው የሚል እምነት አለኝ። አመሰግናለሁ። መልካም። እንግዲህ በእኔ በኩል ጥያቄዎችን ጨርሻለሁ። ወንድሜ አስናቀ እንደ አጠቃላይ የምታስተላልፈው መልእክት እርሱን ልስማ። በስተ መጨረሻ የምንለው ነገር ምንድነው? አጠቃላይ ሀሳቤ ብዬ የማነሳው ነጥብ እንግዲህ በዋናነት ማለት ነው ካህናት፣ ምእመናን፣ ሰንበት ትምህርት ቤትና ቤተ ክርስቲያን ያው እንግዲህ ቤተ ክርስቲያን የክርስቶስ አካል ናት። በውስጧም ካህናት፣ ዲያቆናት፣ ምእመናን፣ የሰንበት ትምህርት ቤቶች፣ ሌሎች አገልጋዮች ሁሉ በአንድነት ቢሰሩ በርካታ ጥቅም አለው ብዬ ነው የማስበው። ለምሳሌ አንድነትን ያጠናክራል፣ የምእመናኑን ተሳትፎ ይጨምራል፣ ቤተ ክርስቲያን ተልቋን በብቃት እንድትፈጽም ያደርጋል የሚል እምነት ነው ያለኝ።
ስለዚህ ይህን ታሳቢ በማድረግ እንግዲህ ይህን ስልጠና ስንገመግመውና ስናየው ጠቃሚነቱን እጅግ ተረድተናልና በዚህ ረገድ ወደፊት ቢሆን ብለን የምናስበውን አቅጣጫ ሰጥቼ እኔ እዚህ ላይ ላብቃ። አንደኛ ለካህናት ቀጣይነት ያለው መንፈሳዊና ሙያዊ ስልጠና ቢዘጋጅ፣ በካህናት በምዕመናን መካከል መደበኛ ውይይትና የምክክር መድረኮች ቢፈጠሩ፣ የሰንበት ትምህርት ቤቶችን ማጠናከር፣ ወጣቶችን በሰፊው ማሳተፍ ቢኖር፣ የቤተሰብ የወጣቶችና የማህበረሰብ ፍላጎቶች የሚመለከቱ መንፈሳዊ ፕሮግራሞች ቢስፋፉ። እንግዲህ ዘመኑ የቴክኖሎጂ ዘመን እንደመሆኑ መጠን በዲጂታል ሚዲያና በሌሎችም የመገናኛ ዘዴዎች ትክክለኛ መንፈሳዊ ትምህርትን ማዳረስ የሚቻልበት ስርዓት ወይም ፕላትፎርም ቢዘረጋ፣ የአገልግሎት ውጤቶችን በየጊዜው ብንገመግምና የሚያስፈልጉ ማሻሻያዎች ቢተገበር አገልግሎቱን ከፊት ይልቅ ዛሬ የተሻለ ማድረግ ይቻላል የሚል እምነት ነው ያለን። እነዚህና ሌሎች ነገሮች ከተስተካከሉ ቤተ ክርስቲያን አንድነቷን ጠብቃ በነበረ ክብርና ልዕልና ትቀጥላለች የሚል እምነት ነው ያለው። እንደ አጠቃላይ ግን እነዚህን ተሞክሮች ወስደን በመናገሻ ገነተ ጽጌ ቅዱስ ጊዮርጊስ ሰንበት ትምህርት ቤት ብቻም ሳይሆን በሌሎችም አጥቢያ ደብሮችና ቤተ ክርስቲያኖች ሰንበት ትምህርት ቤቶች ተደርጎ አገልግሎቱ እየተሰፋና እየተጠናከረ ቢሄድ መልካም ነው የሚል ምክረ ሀሳብ ለመስጠት ነው። እግዚአብሔር ይስጥልኝ። አመሰግናለሁ። ግሩም ነው። እግዚአብሔር ይስጥልን፣ ቃለ ሕይወት ያሰማልን። መጋቢ አላፍ ቀሲስ ፋሲል ታደሰ እንዲሁም ወንድማችን አስናቀ ስሜ ከመናገሻ ገነተ ጽጌ ቅዱስ ጊዮርጊስ ቤተ ክርስቲያን ሰንበት ትምህርት ቤት። የተወደዳችሁ አድማጮቻችን እንግዲህ ባለፉት ተከታታይ 2 ሳምንት የዛሬን ጨምሮ ማለት ነው ከካህናት ስልጠና ጋር በተያያዘ የሰንበት ትምህርት ቤቶች ሚና፣ ያ ደግሞ ለቤተ ክርስቲያን የሚሰጠውን አገልግሎት ወይም ፋይዳ መሰረት ያደረገ ውይይት ስናደርግ ነበረ። ከዚህ ውይይታችን በጣም ጠቃሚ ትምህርት፣ መረጃ፣ ምክር እንዳገኘን ተስፋ እናደርጋለን። እግዚአብሔር አምላካችን በእውነቱ የሚጠበቅብንን ተግባር ፈጽመን መንግስቱን ለመውረስ በጸጋው ለመጎብኘት ሁላችንን ይርዳን። እንግዲህ የተወደዳችሁ አድማጮቻችን በዚህ በማስከተል አንድ ዝማሬ እናደምጥና ከዝማሬው ማብቃት በኋላ ወደ ተከታታዩ ትምህርት ነው የምናልፈው። በዛሬው ዕለት የምንጀምረውና በሰላመ ቅዱስ ገብርኤል የተሰኘው ትምህርት በመላከ ሰላም ታዬ አብርሃም አማካይነት ይሰጣል። እንግዲህ በየሳምንቱ በዚህ ሰዓት ትምህርቱን እንድትከታተሉ ማስታወሻ በመያዝ ጭምር እንጋብዛችኋለን፣ እናሳስባችኋለን። እስከ መርሃ ግብራችን ፍጻሜ ድረስ አብራችሁ እንድትቆዩ በአክብሮት እንጋብዛለን። ደስ ያለሽ ሆይ ደስ ይበልሽ። ስለ እመቤታችን ቅድስት ድንግል ማርያም የተመለከተ ልዩ የሬዲዮ ትምህርት በዚህ የትምህርት መርሃ ግብር ከአቡነ ዘበሰማያት ጸሎት በማስከተል የሚቀርበው የእመቤታችን ምስጋና። አቡነ ዘበሰማያት ደገማችሁ አያበቃችሁ? በሰላመ ገብርኤል እያላችሁ ለምን ነው የምትጸልዩት ሊለን ይችላል። በረቂቅ ማለት ነው። ከሰባቱ አጋንንት አንዱ መንፈሰ ጽርፈት ይባላል። ይሞግታል። በአጠቃላይ ይህ ዝግጅት በሰላመ ቅዱስ ገብርኤል የሚለው የምስጋና ጸሎት የያዛቸው እያንዳንዳቸው ጉዳዮች መጽሐፍ ቅዱሳዊ ማብራሪያዎች ይቀርቡበታል። የተወደዳችሁ አድማጮቻችን እንግዲህ ባለፉት ተከታታይ ጊዜያት ላለፉት በርከት ላሉ ወራት ማለት ነው
የጌታችን መድኃኒታችን ኢየሱስ ክርስቶስ በቅዱስ ወንጌል ላይ ያስተማረው የጸሎተ አቡነ ዘበሰማያት ትምህርትን በተመለከተ በውይይት መልክ ሰፋ ያለ ትምህርትና ትንታኔ ከቅዱሳት መጻሕፍት ምስክርነት እየቀረበበት ትምህርቱ ሲሰጥ መቆየቱ ይታወቃል። ምናልባት በልዩ ልዩ ምክንያቶች ይህ ትምህርት ያመለጣችሁ አድማጮቻችን ብትኖሩ በድምፀ ተዋሕዶ ሬዲዮ በዩቲዩብ ይፋዊ አድራሻ አማካኝነት ገብታችሁ ማግኘት ትችላላችሁ። እንግዲህ ከዛሬ ጀምሮ ደግሞ እንደ እግዚአብሔር ፍቃድ የሚቀጥሉት ተከታታይ ወራት ከአቡነ ዘበሰማያት ጸሎት ጋር ተያይዞ በክርስቲያኖች አማካኝነት የሚፈጸመው ጸሎት የእመቤታችን የምስጋናዋ ጸሎት ማለት ነው። እሱን የተመለከተ ትምህርት ነው ይዘን የምንቀርበው። በትምህርቱ በጣም ጠቃሚ ምክር እንደምናገኝ ተስፋ እናደርጋለን። ስለዚህ በዚሁ አንጻር ትምህርቱን ለመከታተል አስፈላጊውን ቅድመ ዝግጅት እንድታደርጉ በአክብሮት እንጠይቃለን። ትምህርቱ የሚቀርበው በውይይት መልክ በመሆኑ ምክንያት የተለየ አቀራረብ አይዝም። እንግዲህ መምህራችን መላከ ሰላም ታዬ አብርሃም ይህንኑ ትምህርት ሊሰጡን በእግዚአብሔር ፈቃዳቸውን ስለገለጡልን እናመሰግናለን። መምህራችን እንግዲህ ወደ ትምህርታዊ ውይይት ስናልፍ የአቡነ ዘበሰማያት ጸሎትን ተከትሎ የሚቀርበው የምስጋና ጸሎት ምን ተብሎ ይጠራል? በግዕዝና በአማርኛ ሙሉ ቃሉን በማየት ትምህርቱን እንጀምር። ሰማያዊ አምላካችን የጥበባት የምስጢራት ባለቤት እሱ ነገረ ሃይማኖትን ለምሳሌ ነገረ ክርስቶስን፣ ነገረ ማርያምን የሚገልጸው ራሱ ስለሆነ ለምሳሌ የክርስቶስን የባህሪ ልጅነት አንተ ክርስቶስ ነህ ያው እግዚአብሔር ልጅ ብሎ አባታችን ቅዱስ ጴጥሮስ ሲመሰክር ይህን እኮ የገለጸልህ ስጋዊ ደማዊ አይምሮ አይደለም፣ ወይም ከስጋዊ ደማዊ መምህር ተምር አይደለም፣ ሰማያዊ አባቴ ነው የገለጸልህ ብሎታል። እንግዲህ እነዚያ ሁሉም ትተው ለተከተሉት ራሱ ባለቤቱ እንዲህ ካለ እኛማ ምን እናውቃለን? በእግዚአብሔር ፊት አዋቂዎች ነን ማለት አንችልም ማንኛችን። ስለዚህ ቤተክርስቲያናችን ለነቢያት ትንቢትን፣ ለሐዋርያት ስብከትን፣ ለሊቃውንት ትርጓሜን የገለጸ አምላክ ይግለጽልን ብላን ሁልጊዜ የምጸልየው በጉባኤዋ በትምህርት ቤቷ ማለት ነው። ስለዚህ ያንን በመከተል በእምነት የእመቤታችን ነገር ደግሞ ለመግለጽ የነ ቅዱስ ኤፍሬም የነ ቅዱስ አባ ሕርያቆስ የሌሎችም በረከት ሊያድርብን ስለሚያስፈልግ የእነሱ እመቤት ለእኛም ትግለጽልን። አሜን። ቅዱስ ገብርኤል ለነቢዩ ዳንኤል ሲመጣ ከእግዚአብሔር ተልኮ ነው የመጣው፣ ላስተምርህ ነው የመጣው ብሎ ነግሮታል። አስተምሯል ማለት ነው። የነ ቅዱስ ገብርኤልን ፈጣሪ የወለደች ድንግል ማርያም እሷም የመግለጽ ችሎታ አላት። ምክንያቱም ሙሉ ጸጋ ስላላት በምልጃዋ ማንኛውም ማድረግ ትችላለች። ለሚያምን እንኳን ለሚያምን ሁሉ ይቻላል እንደተባለው ሰጪው እግዚአብሔር ሆኖ ሳለ ነቢዩ ኤልሳዕን ከአንተ ሳልወሰድ ሳላርግ ላደርግልህ የምትፈልገውን ነገር ለምነኝ ነው ያለው።
እግዚአብሔርን ለምን አይደለም ያለው። የጸጋ አምላክነትን ስለሰጠው ማድረግ ይችላል። ለምነኝ። ታዲያ እኔ የባህሪ አምላክ ነኝ ማለቱ ነው? እግዚአብሔር መለመን አይገባም ለማለት ነው? አይደለም፣ ለምነኝ ነው ያለው። ስለዚህ እጥፍ ጸጋ አሰጥቶታል። በማየት ምክንያት ሲያርግ ስላየ ለመነው። የመንፈስ ቅዱስ ሀብት በኤልያስ ያደረው ለኤልሳ እጥፍ ድርብ ሆኖ ተሰጥቶታል። መጽሐፈ ነገሥት ካልዕ ምዕራፍ 2 መመልከት ነው። ይህን ያመጣሁት እንግዲህ ሕሊናችን እንዳይጠራጠር እመቤታችን ልትገልጽ የምትችል መሆኗን በማስገንዘብ እግዚአብሔርን ልጇን ኢየሱስ ክርስቶስን ግለጽልን እንደምንለው በምልጇ ደግሞ እሷ ልትገልጽልን እንደምትችል በማመን ነው። ምክንያቱም እነ ቅዱስ ኤፍሬም እንኳን ወድሰኒ ስትለው አመስግነኝ ስትለው እፎ እክል ወድሶተኪ ለይክሉ ሰማያውያን ወምድራውያን ብሎ ሰማያውያን መላእክት ምድራውያን ጻድቃን አንቺን ማመስገን የማይቻላቸው እኔ እንዴት ማመስገን ይሆንልኛል ነው ያለው። እንዲገለጽለት ስለፈለገ ለምኗላ። ልትገልጽለት ነው የመጣችው እና ባርክኒ ብሎ ነው የጀመረው። ባርኪኝ ብሎ በልጇ የብርሃን መስቀል በረከተ ወልዴ የዋቡ መንፈስ ቅዱስ ይድር በላሌከ ብለዋለች። ሥላሴ እንዲባርኩት ነው የጠየቀችው ማለት ነው። ስለዚህ እመቤታችን እኛ ደካሞች ለሆነው የነ ቅዱስ ኤፍሬም እመቤት ትግለጽልን ለማለት ነው ወደዚህ ሀተታ የገባሁት እና ወደ ጥያቄው ምላሽ እመጣለሁ። እንግዲህ የአባቶቻችን አምላክ ይርዳን። እመቤታችንም የጀመርነውን ጾም ታስፈጽመን ወደፊታችንም ደግሞ ኪዳነ ምሕረት ተብላ ትጠራለች እና በቃል ኪዳኗ ሁላችንም ለመጠቀም ያብቃን። ሀገራችን ኢትዮጵያን ይጠብቅልን። የቤተ ክርስቲያን አባቶች ከላይ እስከታች ያሉትን ሁሉንም ይጠብቅልን፣ ከፈተና ይሰውረን። አሜን። እና በግዕዙ ያለው ከአቡነ ዘበሰማያት ቀጥሎ በብዙ ቁጥር አይደለም፣ በነጠላ ቁጥር ነው። ያንን በብዙ ማድረግ ነውር የለበትም። በአማርኛ በብዙ እናደርገዋለን። ግን እንዳለ የግዕዙን በነጠላ ቁጥር የአማርኛውንም በነጠላ ቁጥር አድርጌ ለተጠየቁት ጥያቄ ለመመለስ እሞክራለሁ። በሰላመ ቅዱስ ገብርኤል መልአክ ኦ እግዝእቴ ማርያም ሰላም ለኪ ድንግል በህሊናኪ ወድንግል በስጋኪ እመ እግዚአብሔር ጸባኦት ሰላም ለኪ ቦሬክት አንቲ እመ አንስት ወብሩክ ፍሬ ከርስኪ ተፈሥሒ ፍስሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልዪ ሀበ ፍቁር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ የሚል ነው። ይሄ ነው ያለው። እንደ መርገፍ ደግሞ አድርገው ተጨማሪ የሚነገር አለ። ይሄ በኋላ በግል እንደተጨመረ ነው። ያው ክፋት የለውም። አባቶቻችን ሲሉት ኖረዋል። ተማጸነ ብኪ ኃይለ እግዚአብሔር አብይ ብለው የሚደመደሙበት ጊዜ አለ።
አሁን ግን ሁሉ በቤተ ክርስቲያን የሚባለውን ከመእስራኤልን ኃጣዊነ እስከሚለው ብቻ ያለውን ነው ለጊዜው ያነበብኩት ማለት ነው። በአማርኛ በመልአኩ በቅዱስ ገብርኤል ሰላምታ እመቤቴ ማርያም ሆይ ሰላም እልሻለሁ። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊው የእግዚአብሔር እናት ሆይ ሰላምታ ላንቺ ይገባል። ከሴቶች ሁሉ ተለይተሽ አንቺ ቡርክት ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ሆይ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከኢየሱስ ክርስቶስ ዘንድ ኃጢአታችን ያስተሰርይልን ዘንድ ለምኝልን የሚል ነው። ንባቡ ይሄ ነው። ያው ንባቡን አንብቤያለሁ። ለጠየቅኩት የመለስኩ ይመስለኛል። መልካም። እሺ፣ ቃለ ሕይወት ያሰማልን። ከዚሁ ጋር አያይዘን ይህ ጸሎት እንግዲህ በርዕስ ደረጃ በሰላመ ቅዱስ ገብርኤል ተብሎ ተሰይሟልና ለምን በዚሁ ስያሜ ተሰየመ የሚለውን ነጥብ እንመልከት። በጣም ጥሩ ነው። ለዚህ እንግዲህ ምላሽ የሚሰጠን ወንጌሉን የጻፈው ከ72 አርድእት አንዱ የሆነው ቅዱስ ሉቃስ ይሆናል። የእመቤታችንም ስዕል የሳለ እሱ መሆኑን በቤተ ክርስቲያን የታመነ ነው። ምስለ ፍቁር ወልዳ የሚለውን ልክ ጌታን የ2 ዓመት ሕፃን ሳለ ታቅፋው ሳለ 70 ሰገል መጥተው ሲሰግዱለት 2 ዓመት ዘግይተው ነው የመጡት እና ሲሰግዱለት በዛ ባለው ሁኔታ ሰው መንፈስ ቅዱስ ይገልጽለታል። ስዕሏን ስሏል። ልጇ ኢየሱስ ክርስቶስን እንደታቀፈች ማለት ነው። እናቱ ናታ። እሱ ፈጣሪዋ ነው። የሚደንቅ ነገር ነው በእውነቱ። እሷ ፈጣሪን መውለድ፣ አካላዊ ቃል ወልድን በድንግልና ጸንሶ በድንግልና መውለድ፣ እሱ ደግሞ ዓለምን የያዘ አምላክ በ15 ዓመት ብላቴና አንዲት ድንግል በክንዶቿ መታቀፍ፣ ሀሊበ ድንግልናን መጥባት የሚገርም ነው። ይህን እጹብ ድንቅ በማለት እናልፈዋለን እንጂ በአምልኮት እንዲሁ ዝም ብለን እንደ ተራ ነገር ቆጥረን አንፈላሰፍ። በመንፈስ ቅዱስ አእምሯችን ሲነሳሳ ወደ አድናቆት ነው የሚወስደን እና ስለዚህ ቅዱስ ሉቃስ የእሷን ነገር አምልቶ አስፍቶ በወንጌል ጽፏል። ባይጽፍ ኖሮ አሁን በታሪክ ነገረ ማርያም ብለን ብናመጣ ብንጠቅስ ለራሳችን ችግር አይፈጥርብንም። በእምነት ላደረግነው ነገር እምነት መራቀቅን አይፈልግም። ነገር ግን ሌሎችን ለማስተማር ግን በኦሪት የታለ በነቢያት የታለ በወንጌላውያን መቼ ጻፉ የሚል ጥያቄ ሊፈጠር ይችላል። ምክንያቱም እሷንም ልጇንም የሚቃወም በዘንዶ የተመሰለው ሰይጣን አለ። በራዕየ ዮሐንስ ምዕራፍ 12 ተመልከቱ። ልጇን አሳዷል። በሕፃንነቱ በእናቱ ጀርባ ሆኖ ተሰዷል። እሷንም አሳዷል። እሱ ሊያገኘው አልቻለም። ዲያብሎስ
የፊተኛው እባብ ዓለሙን ሁሉ የሚያስተው ዘንዶ ዛሬም ያን ስራ እየሰራ ነው የሚገኘው። ጎበዝ የሆነ ከእሱ ጋር ነው መዋጋት እንጂ እሱ ያሳታቸውን ሰዎች የአዳምና የሔዋን ልጆች መንገድ የሳቱትን እያነሳን ዝም ብለን እርስ በርሳችን መዋጋት የለብንም። ጎበዝ ከሆን እሱን ነው አባቶቻችን እንዳደረጉት በጾም፣ በጸሎት፣ በሰርጊድ፣ በፍጹም ተዋሕዶ ሃይማኖት ጋሻነት የመንፈስ ቅዱስ ሰይፍ ይዘን መዋጋት ያለብን። እውነት ከሆነ እንደዛ ነው። ደስ ያለሽ ሆይ ደስ ይበልሽ። ስለ እመቤታችን ቅድስት ድንግል ማርያም የተመለከተ ልዩ የሬዲዮ ትምህርት በዚህ የትምህርት መርሃ ግብር ከአቡነ ዘበሰማያት ጸሎት በማስከተል የሚቀርበው የእመቤታችን ምስጋና። አቡነ ዘበሰማያት ደገማችሁ አያበቃችሁ በሰላመ ገብርኤል እያላችሁ ለምን ነው የምትጸልዩት ሊለን ይችላል። በረቂቅ ማለት ነው። ከሰባቱ አጋንንት አንዱ መንፈሰ ጽርፈት ይባላል። ይሞግታል። በአጠቃላይ ይህ ዝግጅት በሰላመ ቅዱስ ገብርኤል የሚለው የምስጋና ጸሎት የያዛቸው እያንዳንዳቸው ጉዳዮች መጽሐፍ ቅዱሳዊ ማብራሪያዎች ይቀርቡበታል። ትምህርቱን ተከታትለን ተመለስን። የነገረ ማርያም አካል ሆኖ መታየት የሚችለውና በሰላመ ቅዱስ ገብርኤል በሚለው የምስጋና ጸሎት ላይ ትኩረት ያደረገው ትምህርት ክፍል 1 ቀርቦልናል። ለመምህራችን ለመላከ ሰላም ታዬ አብርሃም እግዚአብሔር አምላካችን ቃለ ሕይወት ያሰማልን እንላለን። በቀጣዩ ሳምንት ተከታዩን ክፍል ደግሞ ይዘን እንደምንቀርብ ከወዲሁ መግለጽ እንወዳለን። እንግዲህ የተወደዳችሁ አድማጮቻችን እስካሁን ድረስ አብራችሁን በመቆየት ዝግጅቶቻችን ስትከታተሉ ስለነበረ ከልብ እያመሰገንን እኛ በዚሁ እንሰናበታለን። የእግዚአብሔር አብ ጸጋ፣ የእግዚአብሔር ወልድ ፍቅር፣ የእግዚአብሔር መንፈስ ቅዱስ አንድነት ቸርነት፣ የእመቤታችን የቅድስት ድንግል ማርያም ወላዲተ አምላክ አማላጅነት፣ የቅዱሳን አባቶቻችንና እናቶቻችን በረከታቸው፣ ድል የማትነሳ ጥርጥር የሌለባት ንጽሕት ቅድስት ተዋሕዶ እምነታቸው በእኛ ላይ ጸንታ ትኑር ለዘላለሙ አሜን።